ሰኒ ምን ላገዝሽ? ጨረስኩ እኮ። እንዴ አባቱ እኔ ላይ ማፍጠጥታ ምግቡ ላይ አፍጥጥ። ይሄ እኮ ነው ምግቡ። ገርሞኝ እኮ ነው። ምኑ ነው የሚገርመው? አይ ያንቺ አፈጣጠር። አሁን እሱ የምናወራበት ጊዜ ነው። በቃ አሁን እህሉን ግፋ እናስቆጥረው። እውነቴን እኮ ነው። እንደዛ ሲያዩሽ ኃይለኛ የነበርሽ ልጅ ሲቀርቡሽ የጭምቶች ጭምት የቁም ነገር መፍለቂያ መሆንሽ ደንቆኝ እኮ ነው። እንዴ አንተ ሳልበላ በሙገሳ አልታጠግበኝ ነው እንዴ? እና እኔ ብቼን እንደበላ ነዋ። ድሮም አውቄብሃለሁ። አይገርምም? ግን አንድም ቀን እኮ በአንቺ ፍቅር ወድቃለሁ ብዬ አስቤም አልሜም አላውቅም ነበር። እና እኔ እኮ ነኝ ልጅቷ። ጠባረኳ። ኧረ እንደዚህ ስትይ እኮ አንቺ ያላዘች ነው የምትመስዪው። ማ እኔ ሰኒ አይነካካኝ። ምን ማረጋገጫለሽ? እኔ ምግብ ቀርቦ ስለ ፍቅር አልዘምርማ። የወሎ ርቦኛል እንብላ ለማለት ነው? አዎ እኔ ፍቅር ምግብ አይሆንም ከሚሉት ወገን ነኝ። እሺ ሙያሽ ይዘረዘርልሻል። ምን ቀምሰው ታውቂ የለ እንዴ? ይሄ እንደሚሆን አዎ። አርፋ ብላ በቃ። የመጀመሪያውን የሰሩ እጆች ናቸው መጉረስ ያለባቸው። ይጣፍጣል። ሰኒ እጅሽ ይባረክ። ራስን ማሞገስ አይፈቀድምሽ። ኧረ እባክህ ማን ያለው? እኔ ነኛ እንዴ? እሱን ያጣጥሚ ብናገር አይሻልም? እሺ ቆንጆ ጥፍጥ ያለ ምግብ። ኮሰረት ብቻ ነው የቀረው። አንተ ዋሺ ላጉንስሽ። የሴት ጉርሻ ትንሽ ነች ይባላል። አላሳደግኩትም መቼም። ምንድነው እንደ ሼፍ ሎጎች ኪችን ውስጥ ተገትረሽ ቀረሽ? ምንም ዝም ብዬ ነው። ዝም ብለሽማ ያለ አንዳች እንደዚህ ተገትረሽ አትቀሪም። እያሰብኩ እኮ ነው። ምንድነው የምታስቢው? ምንም። ግን ሰው እንዴት ሁለት አይነት ማንነት ይኖረዋል እኮ ብዬ በጣም ገርሞኝ ነው። ማን ነው ደግሞ እንደዚህ ያስገረምሽ? አረ ይሄን ያህል ለእኔ ጥቅም ያለው ሰው ሆኖ አይደለም። ግን በቃ ነጭ ከሆኑ ነጭ፣ ጥቁር ከሆኑ ደግሞ ጥቁር ብዬ እንጂ እያስመሰልኩ መኖር ስለማልችል ነው። እንዴ ቆይ ማን ነው እንደዚህ ያማረረሽ? ቤቲ ናታ። ማን ሊሆን ይችላል? እንዴት እንደዛ ልትይቻልሽ? ሆ ልጅቷ እኮ ሁለት ማንነት ነው ያላት። ኪራ ሲኖር ሌላ፣ ኪራ ሳይኖር ደግሞ ሌላ። ጎሽ አንቺም እንደኔ ታዝበሽልኛል። አይ እኔ እሳት ላይ ቤንዚን አላርከፈክፍም ብዬ ነው እንጂ በጣም ግራ የሚያጋቡ ብዙ ነገሮች እያየሁባት ነው። ምን ምን? እስኪ ንገሪኝ። አይ ይቅር፣ ደግሞ በኋላ በእኔ ምክንያት ሌላ ችግር እንዲፈጠር አልፈልግም። እሺ ምንድነው? ንገሪኝ። ምንም ነገር አይፈጠርም። ማታ ማታ ሌሊት ተነስታ ትወጣለች። ከዛ ደግሞ የተወሰነ ደቂቃ ቆይታ ትመጣለች። አንቺንም ደግሞ ስትሄጂ አንቺ ሳታይ ተደብቃ ታይሻለች። ብቻ ግራ የምታጋባ ሰው ናት። አልገባኝም። እኔን እንዴት ነው የምትከተለኝ? አላቅም። ብቻ የምታረጊውን ነገር በአጠቃላይ ተደብቃ ታያለች። እንዲሁም ባለፈው ሻወር ስትወስጂ ተደብቃ ስታይሽ አይቻታለሁ። ምን? ጭራሽ ሻወር ቤት? ድጋሚማ ይሄ ነገር ሲፈጠር ዝም ብዬ አላይ። ምኑን? ከዚህ በፊት ቤቲ እኔን ስታጠብ ቀርጻኝ ኪራን ስታስፈራራው ነበር። ምን? ልጅቷ የተንኮልና የክፋት ማከፋፈያ ናት እንዴ? አዎ። አሁን ግን ክፋት ላስብ ካልኩኝ ከሷ በላይ እንደሆንኩኝ ላሳያት እፈልጋለሁ። እና ቆይ ምን ልታረጊ ነው? እሷ ያደረገችኝን ሁሉ። ኧረ በስመ አብ በይ እንዴ! መርዝ ልትሰጫት ነው? አይ እኔ ከቀላሉ ነው የምጀምረው። ሂጂና ሻወር እንድትወስድ አድርጊያት። እንዴ ከዛስ? ከዛ አደባባይ ላይ ገላሽን እሸጥልሻለሁ መባል ምን ያክል ቅስም ሰባሪ እንደሆነ አሳያታለሁ። እሺ ግን እርግጠኛ ነሽ በዚህ ውሳኔሽ? አዎ። ልትተባበሪኝ ፈቃደኛ ነሽ? እኔ ምን አገባኝ። ግን ምንም ነገር ቢፈጠር የኔን ስም ማታነሽ ከሆነ ተባበርሻለሁ። በዚህ ሰዓት የምታስፈልጊኝ እሷ ሳትሆን አንቺ ብቻ ነሽ። ምንም ነገር አታስቢ። በእኔና ባንቺ መሀል ብቻ ይቀር። እሺ ግን እንድትረጂኝ ነው እየጠየቅኩሽ ያለሁት። እሺ በቃ አሁን ሳሎን ናት እና አሁን ልናረገው ነው? አዎ። ቤት እኮ ማንም የለም። ከዚህ የተሻለ አጋጣሚ ደግሞ አናገኝም። እሺ እሺ በቃ
ቤትዬ ቤቲ አቤት። ምን ነው ብቻሽን ተቀመጥሽ? ታዲያ ነው ምን ላድርግ? ሁላችሁም ከኔ ጋር መጫወት አትፈልጉም? ማን ነው እንደዛ ያለሽ? እንዴ ለዚህ እኮ ሁኔታዎች ራሱ ማስረጃ መሆን ይችላሉ። በፍጹም እንደዛ አይደለም። እሺ እኔ ውድ እና እንዴት ነው? ቆይ ሁላችሁም እኔ መቆጣት ነው የምትወዱት? አረ እንደዛ አይደለም። እኔ የምልሽ ቤትዬ ዛሬ አልሞቀሽም እንዴ? አየሩ እኮ በጣም ይሞቃል። አይ እኔ ብዙም አልሞቀኝም። እና ለምን ቀዝቀዝ እንድትሻወር አትወስጂም? አይ አልፈልግም። እኔ ብዙም አልሞቀኝም። እንዴ እኔ እኮ ላንቺ አስቤ ነው። አመሰግናለሁ፣ ግን እኔ አልታጠብም። እጭ ምንድን ነው የምታካብጁ? ሰው ሲነግርሽ አሰሚም እንዴ? እሺ አሁን ለምንድን ነው የምትቆጪኝ? እንዴ እና እኔ ላንቺ አስቤ ስነግርሽ እምቢ አልሽ እንዴ? አሁን ከታጠብኩኝ እኮ መልሶ ይበርደኛል። እና እኔማ እኮ ታጥበሽ ስጨርሽ እንድንጫወት ብዬ ነበር። ጨዋታ እንዴ? እውነትሽን ነው? አዎ የምሰራው ስራ ስለሌለኝ በደንብ አጫውትሻለሁ። እሺ በቃ አሁኑኑ ሂጂ ታጠባለሁ። እሺ እሺ ጎበስ ሂጂ። አይ ቤቲ ቆይ እኔ ምን እያደረኩ ነው? ለመወደድ ብዬ ሰው ገላ ልሽጥ? ለነገሩ እኔ ምን አገባኝ? እንኳን የሰው ገላ የራሴን ገላ እየሸጥኳል እንዴ? ለምን ባናታቸው ትክክል አይሉም? ኡፍ እንዴ ነችና እኔናዬ። ምናልባት ያደረግነው ነገር ልክ ላይሆን ይችላል፣ ግን ደግሞ እቺ ከይሲም ያለ አንዳች ተከትላኝ ሻወር ቤት ድረስ አልመጣች። ጽናት ምን አይነት ሰው ይሆንሽ ነው? ለምን እንደዚህ አይነት ሰው ሆንሽ? ለምን እንደዚህ ገባች እኮ። የት? ሻወር ቤት ነው። እኔም ስልኩን ደህና ቦታ አስቀምጫለሁ። እኔ ግን በጣም ፈርቻለሁ። ለምን? ሴት ልጅ ላይ እንደዚህ ማድረጋችን ክፋት ነው። ማንም እኮ ክፉና ጨካኝ መሆን አይፈልግም። ይኸውልሽ ጭካኔና ክፋት የሚመጡት ሰውን በእውር ከማመንና ከመውደድ ስብራት በኋላ ነው። ግን በጣም ያስጨንቃል። ምንም ካላረገች እኮ ምንም አናረግም። ግን ደግሞ እንደባለፈው የጅል ጨዋታዋን ከጀመረች አሳያታለሁ። እንደው ግን አደራሽን ለሰን የሚሆን ለምሩ እንዳትነግራቸው። እንዴ ለምንድን ነው የምነግራቸው? ኒና የሰራነው ስራ እኮ እንደ ጀብድ የሚወራ ሳይሆን አንገት የሚያስደፋ ነው። ያው ምንም ነገር ትነጋገራላችሁ ብዬ አስቤ ነው። በፍጹም ይሄ የዘላለም ሚስጥሬ ነው። ከኔ ጋር አብሮኝ የሚቀበር ይሆናል። እሺ በቃ ጨርሳ ከሆነ ሊያት። ቤቲ እንዴ እንዳደርግ ያስገደድሽኝ አንቺ ነሽ። ዛሬም እንትን ልትይ ነው? ያው ጥያለሁ። አሸነፍኩክ። የታባ አልተቻልሽም እባክሽ። እኔ እኮ ነኝ ልጅቷ። በጣም ከባድ ነው። እና ቁማርተኛ ሚስት ልኖረኝ ነው ማለት ነው? እና አንተ እኮ ነው ኤክስፐርት ያደረከኝ። እና ተማሪ ከመምሩ ይበልጣል የሚለውን ልነግሪኝ ፈልገሽ ነው? እየነገርኩ ሳይሆን እያሳየው ነው። ወረኛ ድጋሜ እንጫወታለን እንጂ። ክሩሜ እህቴ ደወለች። አንቺ? እሺ ግን ምንም ድምጽ እንዳታሰማሽ። ሄሎ ወይ እህቴ። ኧረ ብቻዬን ነኝ። ማንም? አይ ምግብ እየሰራው ስለሆነ ለማውራት አልተመቸኝም። በቃ መልሼ ልደውልልሽ። እሺ። ምን ነው? ቀልቧ ነገራት መሰለኝ። ከማን ጋር ነሽ? ለማውራት አልተመቸሽም አለችኝ። እህትሽ ግን ስድስተኛ ሐዋሷ ይሰራል ማለት ነው? ማለት ደመ ነፍሷን በጣም ትጠቀምበታለች ማለት ነው። ማለት ያው ሰዎችን በደንብ ፊል ታደርግበታለች ማለት ነው። አዎ እህቴ ሲበዛ ንቁ ሴት ናት። በዛ ላይ ደግሞ በራሷ የምትተማመን አይነት ሰው ናት። እስካውቃቸው እኮልኩኝ። እኔ ግን ፈርቻለሁ። ለምን? እስኪ ገምት። እህቴ ስታይ ምን የምትል ይመስልሃል? ምን እንጃ። አንቺ ምን ይመስልሻል? እህቴን እስከ መጨረሻው ማጣት ይመስለኛል። ለምን እንደዛ ተሰማሽ? መሰማት ሳይሆን እንደዛ ነው የሚሆነው። ማለት የእህቴን ክንፎች እኮ ፍቅር ነው የሰበራቸው። እንዴት ነው ታዲያ የእኛን ፍቅር የምትቀበለው?
ግን እሺ ምንም ይሁን ምንም እንቀበላታለን። ለእህትሽ ደግሞ እውነተኛ ፍቅርም እንዳለን እናሳያታለን። አላቅም ክብሮሜ፣ ግን በጣም ጨንቆኛል። ጊዜው እስኪደርስ እናወራበታለን። ጊዜው እኮ ከመቼ ሮጦ እንደሚደርስ አናቅም። በቃ እንደሚሆን እናደርገዋለን። አይዞሽ በቃ ትጨናነቂ። ኧረ ወይኔ ጉዴ ፈላ። ሰው እንዴት ከእግሩ ጀምሮ ይታጠባል ግን? ምን ነው? ቆይ ምን እያደረግን ነው እንዴ? ቪዲዮ መቅረጻችን ሳያንስ ጭራሽ በትክክል መቀረጹን እናረጋግጣለን። ይሄ በጣም አረመኔ መሆኔን ነው የሚያሳየው። በእርግጥ ነገሩ ልክ አይደለም፣ ግን ከደረሰብሽ አንጻር ስናየው ከዚህም በላይ ሌላ ነገር ያስደርጋል። ኒና፣ እኔ እኮ አንድም ቀን ቢሆን ሰውን ስለመበቀል አስቤ አላቅም። እኔ ሰውን ከመበቀል ይልቅ ማስተማርን ነበር የምመርጠው። ይህኛውን ግን ምን እያደረግኩኝ ነው? ወይ ካልሆነ እንደልተው እንዴ? አላቅም። እኔ ምን ማድረግ እንዳለብኝም አላቅም። እኔም እኮ ግራ ገባኝ። ግን አንድ ነገር ልምከርሽ፣ ሰውን ለመጋፈጥ ከፈለግሽ የልብሽን ስሜት አጥፊው፣ ጭንቅላትሽን የሚልሽን ነገር ብቻ አድርጊ። እንዴት? ማለትማ ልባችን ቀና ቀና ነገር ነው የሚያስበው፣ አይምሮአችን ግን አመዛዝኖ ነው የሚወስነው። ስለዚህ ልባችን የምንሰማ ከሆነ ሁሌም በጸጸት ማልቀሳችን አይቀርም ብዬ ነው። እሺ ምን ላድርግ? እኔ ሁሉንም ለእግዚአብሔር ሰጥቼ ስኖር፣ እሷ ግን ደጋግማ ፈተነች። ትዕግስትም እኮ ልክ አለው አይደል እንዴ? ስለዚህ አሁኑኑ ወስኝ፣ መታመሟን አምነሽ ተቀበይ፣ ወይ ደግሞ አልታመመችም ብለሽ ወስነሽ ከቤት አስወጫት። እኔ አላቅም። እኔ ወላዋይ ሰው አልወድም። ከቆረጥኩ ቆረጥኩ ነው። ወይ የጀመርነውን ነገር እንተው ወይ ደግሞ እንጨርሰው። አይ ምኗም እንዳምናት አላደረገኝም። ስለዚህ እንቀጥ። እርግጠኛ ነሽ ግን? አስቢበት። ወይ ምናልባት እኮ ልጅቷ እውነቷ ሊሆን ይችላል። እንዴት? መቼም ለማስመሰል ብላ በቀን 3 መድኃኒት አትቀምም አይደል? አይ መስሎሽ ነው። ቤቲ እኮ ካሰበችበት ምንም ነገር ከማድረግ ወደ ኋላ አትልም። እሺ አሁን ወስኝ። መቀጠል እፈልጋለሁ። ነገር በ3 ይጸናል። አሁንም አስቢበት። አሁን ምንም የምለውጠው ሀሳብ አይኖረኝም። እንዴ ድጋሚ በሷ ማት አልሸወድም። የእስካሁኑ ይበቃኛል። እሺ ስለዚህ ቪዲዮ ማን ጋር ይቀመጥ? ግድ የለም እኔ ጋር እደብቀዋለሁ። ማንም አይደርስበትም። ደግሞ ኪራም ቢሆን እንዴት ዋላችሁ? ምን ነው ሰላም ነው አይደል? አረ ሰላም ነው። ሰላም። አይ ስገባ ስሜን የሰማው መስሎኝ ነበር። ሰምታል እኮ ኪራይ ሰምታል። እኔና ጽ ስላንተ ብታይ ማለት እየነገረችኝ ስላንተ እያወራን ነበር አይደል እንዴ ጽዬ? አዎ ነበር። በቃ መጣሁ። እሺ ሂጂ። ውይ ጽዬ ልብ የላትም፣ ስልኳ አትረሳች እኮ። እኔም ረሳሁት። ሴቶቹ ምን ሆነዋል? ያቺ ቀውስ ደግሞ የት ሄዳል? አይጥ ዝም ብዬ ነው። እሺ የምሬን እኮ ነው። እስኪ አስበው፣ አንተ ነኝ ታገኘኝ እና ኪራ ቤት፣ ሰኔና ክብሮም የተገናኙ እና ኪራ ቤት እና እንዴት ነው ቤቱን የፍቅር አድባር አይደለም የምትለኝ? ነው ግን ያው እህል ውሃ ካለ እኮ አትለይም። ኧረ እባክህ ቆይ ኪራ ጋር ባልመጣ ታገኘኝ ነበር። አሳ ሆኜ ሀይቅ ልትሆኝ ስትመጪ ታገኘኝ ነበር። ኧረ እባክህ ያኔማ ልበላህ ነው አማድነህ። በአንቺ መበላት ደግሞ አግኝቼ ነው። እማዬ ናት። እዚህ ሆነ አታወራታ? እሺ ሄሎ እማዬ፣ አንቺ የበረሃ ጽጌረዳ፣ አንቺ የኮሎምቢያ ቢራቢሮ፣ አንቺ ጥቅምት አበባ እንዴት ነሽልኝ? አለሁልሽ እናቴ አለሜ፣ እኔ በጣም ደህና ነኝ። እኔ የምልሽ አባ ግን ደህና ነው? ምን ስራ እኮ ቢዚ ያደረገኝ ደግሞ ያው ንግስቴም አለች ምናምን፣ እሷን እንከባከባለሁ። በቃ ጊዜ የሚባል ነገር ወፍ የለም። ምን አልሽኝማ? እማ ደግሞ አሁን በቃ ይሄ ልጅ ምናምን ጭዌ ልትጫወች ነው? እማ ግን ምን ሆነሽ ነው? በቃ እንዳራዳ ልጅ አወራን አይደል እንዴ? ይኸውልሽማ ልጅ ላይ እርፍና አይሰራም። አውቃለሁ፣ ይገባኛል፣ ልረዳሻለሁ። ግን ደግሞ በቃ እኛ እቅዳለን።
ወይማ በቃ አታስዋሽኝ። ይኸውልሽ ቤትም አልመጣው ራሱ ለዚህ ነው። እሺ እና ቆይ ምን ላድርግ እንዴ? እኔን ካገኘሽኝ እኮ ወሬሽ ስለ ልጅና ስለ ልጅ ብቻ ነው አይደል? እኔም እኮ ግራ ገባኝ። አላሳዘንሽም? እሺ በቃ አባን ሰላም በይልኝ። ቻው። ናኦሚ እናትህ እኮ ናት፣ እንደዚህ ልታወራት አይገባም። እና ቆይ ምን ላድርግ? ሰው እንዴት ሁሉ ጊዜ ስለ ልጅ ያወራል? አያት ለመሆን ጓጉታ እኮ ነው። የፈለገ ብትጓጓም ሁሌ ስለ እንደዚህ ነገር ማውራት የለባትም። ያው ያለውበትንም ነገር ስለማታውቅ ጭምር እኮ። እኔ አላውቅም። እማዬ ለልጅ ያላት አቋም በጣም ከባድ ነው። ወይ እውነቱን እንገራት እንዴ? ምን ብለን? ያው የልብ ታማሚ እንደሆንኩኝ ነው። አይ ምሩ፣ አሁን ጊዜ አይመስለኝም። እንዴት ማለት? እንዴትም ግን በቃ ይኸውልሽ ምሩ፣ አሁን የነመኝ በዚህ ጊዜ ከተናገረን በጣም ብዙ ነገሮች ይበላሻሉ። እሺ ናኦሚ፣ አንተ ካልክ ምን አደርጋለሁ? እሺ እኔ ያልኩትን ሁሉ የምታደርጊ ከሆነ አሁን ይናገፍ። እሱንማ ሳታዘኝ ነው የማደርገው። በጣም የምታሰቅሰው እኔ የምልህ ግን ክብሩ ወይ ቆይ ግን አንተ ለምታገባት ሴት ምን አይነት ሰው ነህ? ማለቴ ሚስት የምትሆን ሴት እንዴት አድርገህ ነው የምትንከባከበው? እንደነገርኩሽ እኔን ያሳደገችኝ እናቴ ነች። ያደግኳት በሷ ልጅ ስለሆነ የሴትን ዋጋ በደንብ አውቀዋለሁ። ፈጣሪም እኮ ሲፈጥረን ዓለምን ብቻችንን መጋፈጥ ስለማንችል ለዚህ ነው ሔዋንን ከጎናችን የፈጠረልን። ይሄማ ብዙ ወንዶች የማያምኑት ሀቅ ነው። እና ሚስት ማለት ለእኔ መሬት ናት። መሬት? እንዴት? ጥሩ ጥያቄ ነው። አየሽ ለወንድ ልጅ ልጅን የምትወልደው ሴት አይደለች? ስለዚህ መሬት ላይም እኛ ወንዶች እንዘራባታለን። መልሳ ዘርን አብቅላ ፍሬን ትሰጠናለች። ከዛ በዘለለ ደግሞ አንዳንዴ በነገሮች ሁሉ ደስ ሳይሉን ህይወት ሳይሳካልን ሲቀር አንገታችንን ስንደፋ ወደ ምድር እናዘቀዝቃለን። ሚስት ስትኖር ከዘቀዘቅንባት ምድር ቀና ታደርገናለች። ከዛ በተጨማሪም ምድር ላይ ቤትን እንገነባለን። ሚስት ደግሞ ቤት ውስጥ ገብታ ቤትን የማስዋቡ ስራዋን ትሰራለች ማለት ነው። እንደዚህ ከማለት በፊት ግን መሬት ስትለኝ ምን ልትል እንደነበረ እንዳሰብኩ ታውቃለህ? እሺ በቃ መሬት ስትል እንደ ልብህ የምትረግጣት እንደፈለክ የምትጨቁናት ነበር የሚመስለኝ። አንቺ ኔጋቲቭ አስተሳሰብሽና ከአእምሮሽ ውስጥ አውጪ እንዴ። ታዛዥ ነኝ። አሁን ፀሐዩ እየመጣ ነው። በቃ እንሂድ። እሺ አምላኬ ለምን አጎደልከኝ ስለ መልሰ ሰጥተኛ አታውቅም። ግን አሁን ላይ ጎዶሎዬን በናሆም የሞላሁት ስል የባሰ ጎሎ አገኘሁት። ቆይ ለምንድን ነው ሰዎች ለእኔ ደስታ እየኖሩ እኔ ግን ለእነሱ ደስታ እንዳልኖርላቸው ያደረገኝ? ለምን ልብ ነሳኝ አምላኬ? እያደረ የናሆምና የቤተሰቦቹ ጸብ ውስጤን ሰላም ነስቶኝ እንደ ጥርስ ህመም አላስተኛም ብሎኛል። ናሆሜን ላለማስቀየም የቤተሰቦቹን ቁጣ ከኔ ቢሰውረው እኔ ግን ጥሩ ነገር ላይ እንዳልሆኑ ማሚ እዚህ ቤት ስትቆይ ነው የገባኝ። ግን ምንም ይሁን ናሆሜን ደስተኛ ለማድረግ እሞክራለሁ። ብቻ አንተ እርዳኝ። እኔ የምልሽ ቤቲ ምን ሆና ነው ወደ ሳሎን መምጣት አቆመች? ምን ያላቅም? ምን ነው ጭራ አለብህ? ኧረ እኔ እንደዛ አላልኩም። አርፋ መቀመጧ ገርሞኝ ነው እንጂ። ምን አይተህ ገና ወደ መጣችበትም ትመለሳለች። እሱማ የሁላችንም ጥያቄ ነው። እና ፈጣሪ ምሕረቱን ቶሎ ብሎ ልኮላት ከቤቴ ውልቅ ባለችልኝ። ግን ታውቆሻል ምን ብለሽ እየጸለይሽ እንደሆነ? ምን እስል ተመስገን ከማለት አማራሪው ደግሞ ተቀየርኩ አይደል? ግን እኮ ወድጄ አይደለም አማራጭ ባጣ ነው። እሺ እናቴ አትናደጂ፣ ቶሎ ታረጅብኛለሽ። አዋ እኔ ደግሞ የኪራ ሚስት አሮጊት ናት እንዲባል አልፈልግም። እንደዛ እኮ አይደለም የሚባለው። እና ምን ያክል አቃጣይ ቢሆን ነው እንደዚህ ፊቷ ማዲያት በማዲያት እንዲሆን ያደረጋት ነው የሚለው? እንደሱ እንደማይባልማ በደንብ ታውቂዋለሽ። በቃ እሺ እኔ ትንሽ ደብሮኛል፣ ልግባና ልተኛ። ትመጣለህ? ግን መጀመሪያ ምግብ እንበላለን። ኒና ሰርታለች፣ እንደው ደርሶ ከሆነ እናቅርብ። እሺ እናቴ።
ምን እያደረግሽ ነው? ኒናን እየጠበቅኳት። እሷ እንዴት እዚህ ብቻሽን ትተውሽ ሄደች? ስልኬ እየጠራ ነው መሰለኝ። ሄጄ ላምጣው ብላ ሄደች። እሺ ሳሎን ሂጂ፣ ምግብ ላቀርብ ነው። ኪራ አለ? አቋበድ። ምን አለበት ስታስመስል እንኳን ማስመሰሉን በደንብ የምትችልበት። ምንድን ነው ያደረገችው እቺ? ቤቲ ሰላም ነው? ምን እያደረክ ነው? ምግብ ልበላ፣ ምግብ እየጠበቅኩ። የስ እኔም እኮ ምግብ ልበላ ነበር። በቃ አብረን እንበላለን። አይ አይቻልም። አንቺ ለብቻሽ በሳህን ትበያለሽ። ለምን? እኔ ከሰው ጋር መብላት አልወድማ። እሺ በቃ ተው። አንቺ የሰው ከይስ ሲሆንሽ ልጅ ወጥ ውስጥ ምንድን ነው የጨመርሽው? ኧረ እኔ ዛሬ ምንም አልነካውም። ምግብም እኮ አልበላውም። እና በደመ ነፍስ ነው የምትደናበሪው? ቆይ ተረጋጉ ሴቶች፣ ምንድን ነው የተፈጠረው? እኔ ምንም አልጨመርኩም። ነይ ይኸው። ይሄ ምንድን ነው? ኪራ ምንም እንዳላደረኩኝ ንገራት። እየጮኸችብኝ ነው። ኪራ ንገራት። እሺ ተረጋጊ። እኔ ማንንም ማናገር አልፈልግም። ቆይ ግን አንቺ ቤቴን እንደ ሎተሪ ዕጣ ማመሰቃቀሉ ምኑ ላይ ነው ደስታ የሚፈጥርልሽ? ምንድን ነው ቆይ የምትጫጫቡት? ይኸው እቺ ታገግም ተብላ የመጣች ልጅ ምን እንደምታረግ ይልኝ። እባክሽ መጀመሪያ ተረጋጊ። ቤቲ ንገሪ፣ ያደረግሽው ነገር አለ? እንትን ወጥ ውስጥ? አዎ። አይ ጨምሬያለሁ። ይኸው እቺ እኮ ያልጨረሰችውን ለመጨረስ ነው የመጣችው። እባክሽ ተረጋጊ። እንዴት ልረጋጋ? እቺ ሰኒዬ ስሚኝማ፣ እውነት አሁን ተለይቼሽ አሁን ናፈቅሽኝ። በቃ ለሮማንስ አትሆኝማ። እሺ እኔን ማናልሽኝ? ንቀት ነው የማያወጣልኝ። እሱን ታየውና እባክሽ ልቤ እንዳይፈነዳ። አይ ኮሰረቴ። ሰኒ ቆይ አንዴ መልሽ እንደውልሽ። አይ የለም ቆይ አንዴ እንደውልሽ። አላገኘልኝም። አንድ ቤት ነው የምፈልገው። አንዲት ሴት ነች የምትኖርበት። አንድ ክፍል በቂ ነው አልኩ እኮ። በቃ ስታገኝ ደውልልኝ እሺ? ኒናን ከዛ ቤት ማስወጣት አለብኝ። እኔ ያመጣሁትን ጦስ እኔ ራሴ ወጣሁ። ክላሷን እንዳገኘው ወደደችም ጠላችም ትወጣታለች ከዛ ቤት። ሲጀመር አንቺ አላመመሽም፣ አውቃሽ ነው። ለምን አትረጋጊም? ምን ሆናችሁ ነው የምትጫጫሁት? ጎሽ፣ እንደውም ዛሬ ጥሩ ሰዓት ነው የተሰባሰብነው። ጽናቴ እስኪ ተረጋግተሽ አስረጂኝ። ቆይ ምንድን ነው የሆነው? ምንም መረጋጋት አያስፈልገውም። ወጥ ውስጥ የሆነ ነገር ጨምራበታለች። ፈጣሪ ሲያዋርዳት ግን ስትመጣ እያንጠባጠበች ነበር። ቤቲ ለመጨረሻ ጊዜ ልጠይቅሽ፣ ምንድን ነው ወጥ ውስጥ የጨመርሽው? ምንም ኪራ፣ እኔ እየጨነቀኝ ነው። በቃሽ አታስመስይ። እስኪ ተረጋጉና እናውራ። አልረጋጋም ደግሞ ለነፍሰ ገዳይ ምንም መረጋጋትም መራራትም አያስፈልግም። እንዴ እሷ ዓለምን ሳያይ የገደለችብኝ ልጅስ አልሳካ ሲላት የጨመረችብኝ መርዝሳ ያዋረደችው ክብሬስ። በቃ ተውኝ፣ በቃ ተውኝ። ዛሬ በምንም አንላቀቅም አልኩሽ እኮ። እኔ እኮ ኒና ጨምር ያለችኝም ብቻ ነው የጨመርኩት። ምን? ኧረ ደግሞ በሷ መጣሽ? ጽናት ተረጋጊ በቃ። እኔ ተይ ኒና፣ አንቺ ምንም ማድረግ አይጠበቅብሽም። እሷ እኮ አሁንም ድራማውን የምናምንላት መስሏት ነው። አረ እንደዛ አይደለም እኮ እዚህ
እስኪ አንድ ጊዜ አየር ወደ ውስጥሽ ሳብ አድርጊና ተረጋጊ። አው ጽናቴ እባክሽ ተረጋጊ። እኔ እኮ ስልኬ ሲጠራ የሰማሁት መሰለኝና ኪችን ሄድኩኝ። ከዛ ሌላ ጥፋት እንዳታጠፋ ብዬ ጫውን በእጇ ሲዣት መጣው ጨምሪ ብያት። ምን? አዎ እሷ ናት የሰጠችኝ። ከዛ ነው የጨመርኩት። እንዴ አላናግራልሽን እኮ ጽናት። ቆይ ምን እየሆንሽ ነው እንዴ? ምን አለረጋ ብትይ። ምንም እየሆንኩ አይደለም። በቃ ይኸው እንኳን ደስ ያላችሁ። እያበድኩልን እንጂ ጽናት። ቆይ ኪራ ግድል እኔ እናግራታለሁ። ምንድን ነው እንደዚህ ተጠራጣሪ ያደረገሽ ብዬ እንዳልጠይቅሽ ነገር ሁሉንም ነገር አውቀዋለሁ። እና ቆይ እሷን መጠርጠሪ ስህተት ነው? በፍጹም አይደለም። ካለፈው ስህተቱ የማይማረው ፈንጂ አምካኝ ብቻ ነው፣ እሱንም ህይወቱን ስለሚያጣ። አሁንስ እንደነሱ በሆንኩኝና ከስተቴ ሳልማር በዛው በቀረው። ተይ እንደዚህ አይነት ተስፋ መቁረጥ ከአንቺ ማየት በፍጹም አልፈልግም። ተስፋ የማይቆረጠው እኮ ህይወት ስታጓጓ ነው። እና ምንም ህይወት ባታጓጓሽም እንኳን ያን አባትሽን ረሳሽው? እሱማ ያልታደለ ነው። ለልጁ ሲል እድሜውን እየለፋ ቢገፋም ልጁ ግን አድጋ አላኮራችሁ። ኖ አትሳሳች። የቤተሰብ ደስታ ማለት የልጆችን ሳቅ ማየት ነው። አይኔ ሳለቅስ እያደረ ጥርሴ ላይ ቢስቅ ምን ዋጋ አለው? ጽናት ቆይ ምንድን ነው እንደዚህ ቤቲ እንዳትቀበያት ያደረገች ነገር? ክብሮሜ ምን አይነት ጥያቄ ነው? ግን ታውቂያለሽ ቤቲ ምናልባት ባትታመም እንኳን አላማዋን እንድታሳካ እየረዳሻት እንደሆነ። እንዴት እንዴ አስበሽዋል? ያለ ጥፋቷ አንቺ ትዕግስት በማጣትሽ ምክንያት ኪራ ፊት እንደዛ ስትጮህባት እኮ እሱ ለማጽናናት ሲባል በተዘዋዋሪ እንዲቀርባት እየፈቅደሽልን ነው ማለት ነው። እና ምን ማድረግ ነው ያለብኝ ክብሮ? የልጅቷን ስራ እኮ ስላላወቅከው ነው። አሁንም ቢሆን በብልጠት እንጂ በጉልበት አትሂጂ። ልጅቷ ታማም ከሆነ እንድታገግም እርጃትና በጊዜ ከቤት እንድትወጣ ፍቀጅላት። ካልሆነም ተባባሪዋ እንድታደርግሽ አትፍቀጅላት። ግን ክብሮሜ ቤቲ የሆነ ታማለች? አዎ የምታሳየው ባህሪና የምትወስደው መድኃኒት የማዋን ሁኔታ ያሳያል። ግን ደግሞ መድኃኒቱን በተደጋጋሚ መውሰዱ በራሱ ሳያማቸውም ስሶኖባቸው እንዲወስዱ ያደርጋቸዋል። እሺ በቃ ስላረጋጋኝ አመሰግናለሁ። ቀለል ብሎኛል። ኧረ አይባልም። የወንድሜን ሚስት ካላረጋጋው ምን ጥቅም አለኝ ብለሽ ነው? እሺ አመሰግናለሁ። ለማንኛውም የነገርኩሽን ነገር አትርሺ። ብልህ ሴት ሁኚ። እሺ በቃ እኔ ቤት ላውራት። ኧረ ግን ክብሮም እኮ እውነቱን ነው እንዴ። እሷ እንደ ጨዋ ሴት እያደረጋት እኔም ብዙ ስህተት እያሰራችኝ ነው። እንዴ እናቴ ምን ሆነሽ ነው የምታለቅሽው? ምን ማለት ነው? ምንም አልሆንኩም። ዝም ብለሽ ታለቅሻለሽ እንዴ? እናቴ እያሳለፍሽ ያለሽውን ነገር እኮ በደንብ አውቀዋለሁ። ኪራዬ እኔ ሌላ ሰው እየሆንኩኝ ነው። እንደዛ አትበይ የኔ ውድ። እስኪ ትንሽዬ ነገር ያናድደኛል። የሌላ ነገርም እየጠረጠርኩኝ ነው። ታዲያ እንዴት ነው ሌላ ሰው ያልሆንኩት? እናቴ እንደዛ የምታደርጊው እኮ ከዚህ በፊት የደረሰብሽ ነገር እንዳይደርስብሽ ነው። ነው ግን ቢሆንም ውስጥ የሆነ አውሬ እንደተነሳ ይሰማኛል። እንደዛ አትበይ። አንቺ መቼም እንደዚህ አይነት ሰው አትሆኝ። ግን እኮ ክፉኛለሁ። ቤቴን ራሱ ይቅር ማለት አልቻልኩም። ይሄ ደግሞ ምን ያክል ጨካኝና አውሬ እንደሆንኩኝ ያሳያል። እናቴ በቃሽ፣ ዝም በይ። እንደሱ አትበይ፣ ዝም በይ። አላቅም ኪራ፣ ግን በቃ እንግዳ የሆኑ ስሜቶችን እያስተናገድኩኝ ነው። በጣም ይቅርታ እናቴ፣ እንደዚህ እንድትሆኝ ስላደረግኩሽ። አንተ ምን አደረግከኝ? ቤቲን ባላመጣት እንደዚህ አይነት ስሜት ውስጥ ባልገባሽ ነበር። አንተም እኮ ሰው ነህ፣ ይሰማሃል። በቃ ያበላሸውን ህይወቷ ልታስተካክልላት ነው የሞከርከው። እናቴ በቃ ድጋሚ እንደዚህ እንዲሰማሽ አልፈልግም። እሺ ኪራዬ፣ ግን በጣም ከፍቶኛል እወቅሽ። እኔ ክፋኝ በቃ። እኔ አላምንም። ጽናትማ እንደዚህ አታረግም። የምሬን ነው። ሰኒሞች ነው የምልሽ። ጽናት በጣም ተናዳጅ ሰው ናለች። ኧረ እባክህ ጽናት እንደውም ትዕግስተኛ ናት። እኔ በሆን ኖሮ ግን ያቺ ልጅ ሲኦል ልኬ እኔ ቂሊንጦ ነበር የምገኘው። እንዴ ኧረ ተይ አንቺ ልጅ፣ ጉልበት እኮ ለሁሉም ነገር መፍትሄ አይሆንም። ኧረ እባክህ እና ዝም ማለት ማንን ጠቀመ? እሺ በቃ አንቺ እኔ ነበር አትናደጂ። እና ግን እንዴት ናት ያቺ ከይሲ? ብሶባታል እባክሽ። እብደቷ ወደ ሁለተኛ ደረጃ እየሄደባት ነው።
እንደው ምን አለ 7 ደረጃ በሆነባት። ኧረ ሰኒ እንዴ እንደዚህ ለሰው መጥፎ ነገር መመኘት አቁሚ እንዴ። እና እሷ ማለት እኮ ጽናትን አውቃለሁ፣ ምን አይነት አመለካከት እንዳለትም በደንብ አውቃለሁ። እንደዛ ቢሆንም ግን ለሰው ልጅ ኔጌቲቭ አመለካከት በፍጹም ሊኖርሽ አይገባም። ለምን? ምክንያቱም ሰውን ይቅር ማትይ ከሆነ እንዲሁም ራስሽ ጥፋት ከሰራሽ ለራስሽ እንኳን ይቅር ለማለት በጣም ዳገት ነው የሚሆንብሽ። ይቅርታ፣ እኔ ግን ያስቀየመኝን ሰው አይደለም ልረዳው ይቅርና ድጋሚ በመንገዴ ላይ አልፈልግም። ለቃል ይቅርታ፣ ግን ይህ ጭልም ያለ አስተሳሰብ ነው። እንዴት? ሰውን እኮ ፍጹም የለም። ለስተት የተፈጠሩ እስኪመስል ድረስ እድሜ ልካቸውን ሳይደክማቸው ስተት የሚሰሩ ደግሞ ብዙ ሰዎች አሉ። እሱን ነው የምልህ። ግን ደግሞ በአንድ ስህተት ሌሎች ግሩፖች ጋር ድጋሚ ስህተት ወይም ተደጋጋሚ ስህተት እንደሰራ አይነት ሰው በሙቀጫ አብሮ መወቀጥ አለበት የሚል አስተሳሰብ በግሌ የለኝም። ግን ምንም አልክ ምንም ይቅር የማይባሉ ስህተቶች እንዳሉ አትርሳ። ቆይ ግን አንቺ ሰው ምንም ቢያደርግ ነው ይቅር ማትይው? ቢዋሸኝ ምንም ይሁን ምን በቃ መራራ እውነቱን ቢነግረኝ ይሻለኛል እንጂ ውሸት በጣም ነው የምጠላው። ሁሉም ሰው የሚጠላው ግን ደግሞ ራሱ የሚያደርገው ነገር ነው። አዎ፣ በተለይ ግን የኔ የምለው ሰው እንዲዋሸኝ አልፈልግም። እና ቅኔው ሲፈታ አንተ ውሸት ብትዋሸኝ ገደል ነው የምገባው ለማለት ነው። በትክክል ተመልሳል። እሺ ኮሰረቴ ኮሰረቴ አትበለኝ። ቅርስ ይርገፍ። ለምን ደግሞ በሩን ክፍት ያደረጋችሁት? ኒና እኮ ናት ሱቅ ስትወጣ ክፍት አድርጋ ሄደችው። ምን ሆነሽ ነው? ፊትሽ ልክ አይደለም። አረ ምንም አልሆንኩም። እንደዚህ ፊትሽን ጥለሽ እያየሽ ምንም ትይኛለሽ እንዴ? እንዲሁ ደብሮኝ ነው። ምን ነው ከኪራ ጋር ሰላም አይደላችሁም እንዴ? አረ ሰላም ነን፣ ዝም ብዬ ነው። እስኪ ንገሪኝ፣ ሲያወሩት እኮ ይቀላል። ምሩ ግን እኔ በጣም ትልቅ ስህተት እየሰራሁ ነው አይደል? እንዴት ማለት? ቤቴን ቤት ያላስገባትም ማለቴ፣ ከዛ ደግሞ በምታደርጋቸው ነገሮች መናደዴ ጥፋት ነው አይደል? ምን አይነት ጥያቄ ነው? አልገባኝም። ከመጀመሪያው ቢሆን እኮ አንቺ ባትሆኝ ሌላ ሰው የሚያደርገው ነገር አይደለም። ቆይ የቤቲ እናት ኪራ ፊት ማልቀሷን እኔ ፊት ሌላ ሰው መሆኗን መናገር ነበረብኝ? ምንም አልገባኝም። ምሩ የቤቲ እናት የተናገረችኝ ንግግር አለ። ኪራ ፊት ሲሆን ደግሞ ታለቅሳለች። ቤቲም እንደዛው ናት። ጽናቴ አንቺ ብልሃተኛ ነሽ። ያን ሁሉ ችግር አልፈሽማ ለዚች አትሸነፊ። ደግሞ እኛም ከጎንሻለን። ደከመኝ እኮ ምሩ። ብለሹ ውሃ ቀጠነ ከሆነ ይደክማል ምሩ። እሺ አሁን ወደ ውስጥ እንግባ። ኧረ ተይ ምሩዬ፣ እኔ እዚሁ ብሆን ነው የሚሻለኝ። እሺ እኛ ቤት እንሂድ። ኧረ ተይኝ። ወጥቼ ስመጣ እኮ የቤቴ ግድግዳ ብቻ ነው የማይበላሽው። መሶቡ ተከፍቶ ወጡ ተደፋፍቶ ነው የሚጠብቀኝ። እኔ አሁን የቤቴ ዘበኛ ብሆን ነው የሚሻለኝ። ግራ የገባው ነገር ሆነ እኮ። ግራ የተጋባውማ እግሬ እዚህ ቤት የረገጠ ቀን ትምህርቴን ያቆምኩኝ ዕለት ነው። ኧረ ተይ ጽዬ፣ እንደዛ ትበይ። ህይወትም እኮ አንዷ ትምህርት ቤታችን ናት። እኔን ግን መከራ የሚባለውን ምዕራፏን ብቻ ነው ያስተማረችኝ። ጽናቴ እባክሽ እንደዚህ አትሁኝ። እጅ አትስጭ። እጄን ብቻ አይደለም እግሬንም ሁሉንም ነገር የሚሰጠውት። እኔ ደክሞኛል በቃ። እሺ ምን ተሻለ? ምንም በቃ ከፈጣሪ መልስ እስካገኝ ድረስ መጠበቅ ብቻ ነው። በቃ ተጨነቂ፣ ለሁሉም ሰው ያውቃል። እንዴት ነው እባክሽ? ዛሬ ያስቀመጥኩሽ ቦታ አገኘሁሽ። ምን ነው ቤቲ፣ አሞሻል እንዴ? እኔ ሲጀምር ማንም አይወደኝም። እናቴና ኪራ ብቻ ናቸው የሚወዱኝ። ሌላ ማንም ሰው አይወደኝም። አረ እንደዛ አትበይ። እና እናንተ እኮ ሁሌም ትቆጡኛላችሁ። ሳሎን ሰውን ውጭ ትሉኛላችሁ። መኝታ ቤት እንዳገቢ ትሉኛላችሁ። ምግብ ስበላም ትቆጡኛላችሁ። በቃ እኔ ኪራና እናቴን ብቻ ነው የምፈልገው። እንደዛ እኮ አይደለም ቤቲ። አንቺ እኮ አታርጊ የምትባዩን ነገር ስለማሰሚ ነው። እሺ በቃ አሁን እናቴ ጋር ብቻ አስደውይ። እሺ ግን ስልኳ እኮ የለኝም። እዛ ደብተሪ ጀርባ ጽፌዋለሁ ብላኝ ነበር። አዎ ለነገሩ ታዩ፣ ባለፈው ተቀብያት ነበር። እሺ በቃ አሁኑኑ ደውይልኝ። ማን ብዬ ነበር ሴቭ ያደረኩት? ይኸው ጠራ። ሄሎማ ነይና በቃ እኔና ኪራዬን ከዚህ ቤት ውሰጅን። ሰዎቹ እኔን በጣም እያሰቃዩኝ ነው። ምግብ መርቦኝ ስበላ አይሰጡኝም። በቃ እኔን ነው ውሰጅኝ። መች ነው የምትመጪው? ነገ? በቃ
ኪራዬም ልብሱን እንዲያስተካክል ነገረዋለሁ። ለማን? ለኔና ነው? እሺ የቤቲ ማዘር እንዴት ነሽ? ደህና ነን እኛ። ቤቲ ምንም አልሆነችም። ትንሽ ከጽጋ ልግባባ ብላ ነው። በእርግጥ ከኔ ጋርም አትግባባም። እንዴ አይቆጡ እንጂ ማዘር፣ እኔ እኮ እውነቱን የተናገርኩት። እንዴ እሷ እንደ ወተት ነው የምትበጣጠሰው ማዘር። እኔ ምን ላርጋት? በቃ ትነሳለች፣ ትቀመጣለች፣ ትሮጣለች። እማትሆነው ነገር የለም እንዴ። እኔ ምን ላርጋት ማዘር? እንዴ ቆይ ማዘር፣ ስለ ልጆት ባህሪ ሲነግሩት ለምንድን ነው የምትናደዱት? እንዲሁም ልንገሮት፣ ለእሷ 10 ሞግዚት ካልተቀጠረ በጣም ከባድ ነው። ማንም አይችላትም። እንዴ በቃ ይሳደቡሽ እንዴ ሁ እንዴ ሁ ባጎረስ ኩጄን ተነከስኩ አለች ድመት። ምንም አታስቸግርም እንድላት ነው እንዴ ጠበቀችው? እንዴ ነገ መታ ትወስደኛለች። እሺ እንደው አትልፋ። እኔ ወስጄላት ያለችበት ላድርስላት። እዛ? እሺ እዛ ነው የኔ ሞዛዛ። እንደውም እማዬ ነገ ትመጣልኛለች። ቅኑ ኪራዬንም ይዤው ነው የምሄደው። እና ላይፍ እንዴት ነው? ከኤክስ እና ከዋይፍ ጋር? ከዋይፍ ጋር አለም ነው። ከኤክስ ጋር ሲሆን ነው ያው በለው። ሞቼም አልጸድቅም መሰለኝ ምድር ላይ ያለ ማመደች። አንተ እንደዚህ አይነት ሰዎች በጣም እየበዙ ነው። አንተ ምን አለብህ? በደህና ጊዜ ብቸኝነት መርጠ ሰላም አግኝተሃል። ስማ፣ ብቸኝነት ውስጥ ድብርት እንጂ ሰላም የለም። እሺ እንዴት? የሀገሬ ሰዎች ለሰው መድኃኒቱ ሰው ነው የሚሉት ትርጉሙ በደንብ ስለገባቸው ነው። ቶይም እባክህ። እኔ ብዙ ሰው ማወቄና በሰው መከበቤ ስቃይ ሆነ የተረፈኝ። ግን እኮ ሴቶችም ወንዶችም ከፍቅር ህይወት ሲገፉ ያሳዝናሉ። ማለት አልገባኝም። ቆይ ቤቲን ገፋት እያልከኝ ነው? አዎ፣ ከነገርከኝ ነገር አንጻር አዎ። እንዴት እባክህ? እሷ አንተን ወዳ ነበር። አንተን ስትል አንተ ደግሞ አልፈልግሽም አልካት። እና ህይወት እኮ ምርጫ አላት። እና መራጭ መሆን እኮ ቀላል ነው፣ ምራጭ መሆን ግን ይከብዳል። እሷም እኮ ሌሎች ሰዎች ጋር የመምረጥ መብት አላት፣ እኔ ላይ ሙጭጭ ከምትል። አዎ፣ ግን በእሷም አትፍረድ። አስተካክላ የሰራችውን ኪራ ነው ጽያፈፍ ያደረገችባት። አንተ ምንድነው ዛሬ ወደ ኋላ ተመልሰ የምታወረኝ? እኔ ከሁለታችሁም ወገን ሆኜ እያየሁት ነው፣ እናም እየተነበይኩ ነው። ምንም ትንበያ አያስፈልግም፣ በቃ ሁሉም ነገር አልፏል። እሱማ አዎ፣ ግን ካለፈ ታሪክ ማትማር ከሆነ ለስተት ቅርብ ነው የምትሆነው። እባክህ ተወው፣ ሌላ ሀሳብ አትጨምርብኝ። እና ጽግ ደህና ናት? በእናትህ ደህና ናት ልበል እንጂ ምን እልሃለሁ። ምንም ደህና ናት ብትለኝም እንዳልሆነች ግን ይገባኛል። ተወኝ እስኪ እባክህ። በቃ እዚህ ድረስ ከሸኘሽኝ በቃ ተመልሽ። እሺ፣ ግን ብትቆይ ደስ ይለኝ ነበር። እናውሜ ከመጣ እንዳያጣኝ። ልብስ ሲቀይር እኮ ኪሱ ውስጥ ቁልፉን ትቶ ነው ሄደው። እሺ በቃ በቃ ጽዬ እንዳልኩሽ ወደ ሰፊውኝ። ሆድ ሰፊ ማለት ደግሞ ለአንቺ ምን ማለት እንደሆነ አልነግርሽ። አይ አሁን እኮ ሌላ ሰው ሆኛለሁ። የድሮዋ ጽናት የለችም መስሎሽ ነው። ግን በቃ በቸልሽ አቅም ሁሉ ቶሎ አጋግማ ከቤት እንድትወጣ አድርጊ። እሺ በቃ አምሩዬ፣ አሁን ፀሐይ ላይ አትቆሚ፣ ሂጂ። እሺ እሄዳለሁ። እና ደግሞ ናሆሚን በሰላም ነው የጠፋኸው በይል። ብታይ ሰሞኑን ስራ በዝቶበታል። ቤት ራሱ ይመጣል ይተኛል። በቃ አይ እንደዛ ከሆነ እሺ። እኔ እኮ ሲጠፋ ጊዜ ምን ሆኖ ነው ብዬ ነው። አረ በምንም አይደለም፣ ለዚሁ ነው ውዴ። እሺ በቃ ወይ ነገ ብቅ እላለሁ። እሺ ነይ፣ በቃ እጠብቅሻለሁ። በቃ እሺ፣ ቻው ቻው ጽዬ። እሺ በቃ ቻው።